እንደምን አላችሁ ውድ ተማሪዎች። በዛሬው ዕለት የምናየው የአስረኛ ክፍል የሂስትሪ ትምህርትን ዩኒት ዋንን ነው። ዩኒት ዋን ፓርት ቱ። ፓርት ዋን ከዚህ በፊት በጥያቄ መልክ የሰራ ነው አለ እዚህ የዩቲዩብ ቻናል ላይ ማግኘት ትችላላችሁ። በርካታ ጥያቄዎችን የያዘ ለክፍላችሁ የፈተና ዝግጅት እንዲሁም ደግሞ ለኢንትራንስ ኤግዛም የተዘጋጁ ጥያቄዎችን ያዘጋጀንበት ነው። ወደኋላ መለስ ብላችሁ ማየት ትችላላችሁ። ዩኒት ዋን ዴቨሎፕመንት ኦፍ ካፒታሊዝም ኤንድ ናሽናሊዝም ፍሮም 1815 ቱ 1914 ድረስ ያለውን ምንድን ነው ካፒታሊዝም እንዲሁም ደግሞ ናሽናሊዝም ምን ማለት ነው የሚለውን በዚህ ዓመተ ምህረት ውስጥ ያሉትን የሂስትሪ ፓርቶች የምናይበት ነው ይሄ ቶፒክ። ይሄ ቶፒክ በዋናነት ምንድን ነው ይሄ ዝግጅት ለእናንተ ለኢንትራንስ ኤግዛም ዝግጅት እንዲሁም ደግሞ ለክፍላችሁ ፈተና ዝግጅት እንድታደርጉ ቱቶሪያሎችን እንዲሁም ደግሞ በርካታ ጥያቄዎችን ሞዴል ኤግዛሞችን ጨምሮ ለእናንተ ማዘጋጀት ነው። ከዚህ በፊት የተፈተኑ የ12ኛ ክፍል ተማሪዎች ያው ጥሩ ውጤት እንዳመጣችሁ አይቻለሁ፣ የእኛን ዩቲዩብ ቻናል በመከታተል ማለት ነው። ምክንያቱም በርካታ ጥያቄዎችን ነው እያሰራን ያለ ነው። እነዚህን ጥያቄዎች ፕራክቲስ በማድረግ አሪፍ ውጤት ስላመጣችሁ ደስ ብሎናል። ያው የተሻለ መስራትም እኛም የምንችለውን ሁሉ እናደርጋለን ማለት ነው እናንተን ለማገዝ። ለዚህ የዩቲዩብ ቻናል አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ አብረን እንቀጥላለን። ለአሁኑ ወደ ቶፒኩ እንለፍ። ሶ ካፒታሊዝም ኤንድ ናሽናሊዝም ቢትዊን 1815 ኤንድ 1914 ኢሮፕ ኤንድ ፓርትስ ኦፍ ዘ ወርልድ ስፔሻሊ ኢሮፕ አውሮፓውያን እንዲሁም ደግሞ አንዳንድ የዓለም ሀገራት ኤክስፔሪንስድ ሜጀር ፖለቲካል ኤንድ ኢኮኖሚክ ቼንጅስ። ስለዚህ ሜጀር ፖለቲካል እና ኢኮኖሚክ ለውጥ የተከሰተበት ነው ከ1815 እስከ 1914 እንደ ኤሮፒያን አቆጣጠር ማለት ነው። እነዚህ ኪ የሚባሉ ኢኮኖሚክ እና ፖለቲካል ቼንጅ የሚባሉ ሁለት ናቸው። ካፒታሊዝም እና ናሽናሊዝም የምንላቸው ናቸው። ምን ማለት ነው ካፒታሊዝም፣ ምን ማለት ነው ናሽናሊዝም እናያለን። ካፒታሊዝም ማለት ሶ አፍተር ኢንዱስትሪያል ሪቮሉሽን፣ መጀመሪያ ኢንዱስትሪያል ሪቮሉሽን ነበረ። ከዛ ካፒታሊዝም ራፒድሊ እያደገ ግሮ እያደረገ ሄዷል ማለት ነው። ምንድነው ካፒታሊዝም ስንል ኢንካሬጅ ፕራይቬት ኦነርሺፕ፣ የግል ባለሀብትን የሚያበረታታ ማለት ነው። በቃ አንድ ሰው ሀብት እስከሚችል ድረስ ማካበት፣ ማጠራቀም፣ ማፍራት፣ ሀብታም መሆን ይችላል ነው ፕራይቬት ወይም ደግሞ የግል ካምፓኒ። ኮምፒቴሽን፣ እርስ በርስ ውድድር አለ አንዱ ከሌላኛው ጋር። ኤንድ ፕሮፊት ሜኪንግ፣ በዋናነት ትርፍ ላይ የተመሰረተ ነው። ስለዚህ መጀመሪያ የኢንዱስትሪያል ሪቮሉሽን ሲካሄድ ማለት ነው ወይም ደግሞ ኢንዱስትሪ እያደገ ሲሄድ፣ ኢንዱስትሪ ስንል የተለያዩ ጥሬ እቃዎችን በመጠቀም ማሽነሪን በመጠቀም የተለያዩ ምርቶችን ማምረት ነው ኢንዱስትሪ ስንል። ስለዚህ ኢንዱስትሪ እያደገ ሲሄድ የግል ባለሀብቶች የዛ ኢንዱስትሪ ባለቤት እየሆኑ ባለሀብት እየሆኑ ሲሄዱ ሞር ካፒታሊዝም እያደገ ሄደ ማለት ነው። ስለዚህ ካፒታሊዝም ስንል ከዚህ በኋላ ምን ማለት ነው? የግል ባለሀብትን የሚያበረታታ ማለት ነው። አንድ ሰው በግሉ ያንን ያፈራውን ሀብት ምን እያደረገ መሄድ ይችላል? እያሳደገው መሄድ ይችላል ማለት ነው። ኒው ኢንቬንሽንስ ፋክተሪስ ኤንድ ግሎባል ትሬድ ኤክስፓንድድ። ስለዚህ አዳዲስ ፈጠራዎች፣ አሁን የግል ባለሀብቶች ኮምፒቴሽን አለ፣ አንዱ ከሌላኛው ጋር ምን ያደርጋል? ይወዳደራል። ይህ ሲወዳደር ደግሞ ምን እያደረገ ይሄዳል? አዳዲስ ፈጠራዎችን እየጨመረበት ኢንዱስትሪው ላይ እንዲሁም ደግሞ አዳዲስ የሆኑ ቴክኖሎጂዎችን እየጨመረበት የሚሄድበት ሂደት ነው ማለት ነው። ኒው ሶሻል ክላስ፣ አዳዲስ ክላሶች ተፈጠሩ። በርጌስ የሚባል ወይም ደግሞ ሚድል ክላስ፣ መካከለኛው ክላስ የሚባል ይሄ ምን ሆነ? ፓወርፉል እየሆነ የሄደበት ማለት ነው። ሚድል ክላስ ወይም መካከለኛው ክላስ ሀብት እያፈራ የሄደው ክላስ ማለት ነው። ወርከርስ ወይም ደግሞ ፕሮሌታሪያት የሚባሉት ደግሞ ሰራተኞች ናቸው። በጉልበት የሚያገለግሉት በጉልበት የሚሰሩት ኢንዱስትሪ ውስጥ የሚያገለግሉት ፕሮሌታሪያት ይባላሉ። ሙቭድ ቱ ሲቲስ በት ኦፍን ፌስድ ፑር ኮንዲሽንስ። ስለዚህ ኢንዱስትሪ እያደገ ሄደ አልን አይደለ? በዚህ ወቅት ኢንዱስትሪ ያደገበት ወቅት ነው። ኢንዱስትሪ ደግሞ በብዛት ከተማ ውስጥ ነው የተስፋፋ። በውሃ እንፋሎት፣ ከዛ ደግሞ ቀስ እያለ በኮል ወይም ደግሞ በድንጋይ ከሰል አማካኝነት፣ ከዛ ቀስ እያለ ኤሌክትሪሲቲ እያለ እያደገ ነው ሄደ። ስለዚህ
እነዚህ የጉልበት ሰራተኞች መጀመሪያ የሰው ልጅ ወይም ደግሞ የአውሮፓውያን ጨምሮ ሌሎችም ሀገራት አግሪካልቸር ላይ የተመሰረቱ ነበረው። አግሪካልቸር ወይም ግብርና እያደገ ሲሄድ ደግሞ ወደ ኢንዱስትሪ ተሸጋገሩ። ኢንዱስትሪ ላይ ከተማ ውስጥ ስለሆነ ኢንዱስትሪ ያለው የገጠሩ ወይም ወርከሩ ወደ ከተሞች ሙቭ እያደረገ ሄደ ማለት ነው። ምን ለማድረግ? የጉልበት ስራ ለመስራት ኢንዱስትሪዎች ውስጥ ለመቀጠር። እነዚህ ኢንዱስትሪዎች ውስጥ የሚቀጠሩ ወርከርስ እንላቸዋለን ወይም ፕሮሌታሪያት ይባላሉ። የኢንዱስትሪ ባለቤቶች ደግሞ ቦርጌስ ይባላል ወይም ደግሞ ሚድል ክላስ እንላቸዋለን ማለት ነው። ስለዚህ ሁለት ክላሶች ተፈጥረዋል፣ ቦርጌስ እና ፕሮሌታሪያት የሚባሉ ማለት ነው። ይሄ በካፒታሊዝም ወቅት ማለት ነው። ሌላው ደግሞ ናሽናሊዝም የምንለዋል። ናሽናሊዝም ኢዝ ዘ ቢሊፍ ዛት ፒፕል ሁ ሼር ኮመን ካልቸር ላንጉዌጅ ኤንድ ሂስትሪ ሹድ ፎርም ዜር ኦን ኔሽን ስቴትስ። አገራት ወይም ህዝቦች አንድ ላይ ሆነው ተመሳሳይ ካልቸር ያላቸው ተመሳሳይ ቋንቋ ወይም ደግሞ ቋንቋ ሸር የሚያደርጉ ተመሳሳይ ታሪክ አለን ብለው የሚያስቡ ኔሽንስ አንድ ላይ የቆሙበት ነው። አንድ ላይ የተባበሩበት ዩናይት የሆኑበት ነው ማለት ነው። የተባበሩበት ነው። ይሄ ናሽናሊዝም ወይም ብሔራዊነት ሲባል ማለት ነው። ይህንን በምሳሌ ነው። ኢት ዩናይትድ ካንትሪስ ላይክ ጀርመን እና ኢጣሊ which were previously divided። ድሮ ከናሽናሊዝም በፊት ጀርመን ተከፋፍላ ነበረ፣ ኢጣሊም ተከፋፍላ ነበረ። ስለዚህ የተከፋፈለችው ጀርመን አንድ ላይ እንሆን አሉ ህዝቦች ተሰባሰቡና እኛ ጀርመኖች በካልቸር እንመሳሰላለን፣ በቋንቋ እንመሳሰላለን፣ ተመሳሳይ ታሪክ አለን፣ ሂስትሪ አለን። ስለዚህ ዩናይት እንሆን፣ አንድ እንሆን፣ እንተባበር። ጠላት እንኳን ቢመጣ አታክ አያደርገንም፣ እኛ የበላይ ነን፣ እኛ ሀያል ነን የሚለውን እንትን ምንድነው ያስፋፉበት ነው ይሄ ናሽናሊዝም የሚባለው ማለት ነው። ኢጣሊም እንደዛው። ናሽናሊዝም ኦልሶ ኮዝድ ቴንሽን ፈጥሯል ማለት ነው። ወይም ደግሞ ውጥረትን ፈጥሯል በሀገራት መካከል መፈራራትን ማለት ነው። ኢትኒክ ግሩፕ ዲማንዲንግ ኢንዲፔንደንስ። ስለዚህ ኢትኒክ ግሩፕ የሚባሉ ወይም ደግሞ ተመሳሳይ ጎሳ ወይም ዘር ያላቸው ቅድም እንዳልኩት ለምሳሌ ጀርመኖች አንድ ላይ ሆነው በቃ ከነሱ በላይ ሌላ እንደሌለ አድርገው ሁሉ ያስቡ ነበር ማለት ነው። ሀያልነታቸውን ለማስጠበቅ አንድነታቸውን ለማስጠበቅ ዩናይት የሆኑበት ነው ይሄ ናሽናሊዝም የምንለው ማለት ነው። ለምሳሌ አውስትሮ ሃንጋሪያን ኢምፓየር የሚባል የአውስትሮ ሃንጋሪያን ኢምፓየር አንድ ላይ ሆነው እኛ ራሳችንን የቻል ራስ ገዝ በቋንቋ በካልቸር በሂስትሪ የምንግባባ የምንመሳሰልን፣ ስለዚህ አንድ ላይ እንሆን ሲባል አንድ ሀገር ሲተባበር እርስ በርስ ተከፋፍሎ የነበረው አንድ ሲሆን ለሌላው ሀገር ያስፈራል ማለት ነው አይደል? ምክንያቱም ፓወር እንትን እያለ ስለሚሄድ ማለት ነው። ኢት ፊውልድ ፕራይድ። በቃ ምንድነው ፕራይድን ወይም ደግሞ በራስ መኩራትን ሀያልነትን። ቀደም እንዳልኩት የጀርመኖች በቃ እኛ የሰው ዘሮች ሁሉ የበላይ ነን፣ እኛ ፓወርፉል ነን፣ ከሌሎች እንለያለን የሚል አይነት እንትን እንዲኖር አድርገዋል ማለት ነው። ሚሊታሪዝም ይህንን ለማለት ደግሞ አንድነታቸውን ሲያስጠብቁ ያው ወታደራዊ እንትናቸውንም እያጠናከሩ ይሄዳሉ ነው። ኮምፒቲሽን አመንግ ኔሽንስ። ስለዚህ አንዱ ከሌላው ጋር ምን ኮምፒቲሽን ውድድር ይኖራል ማለት ነው። በዚህ ወቅት ኪ ኤቨንትስ ነበሩ ወይም ደግሞ ዋና ዋና ጉዳዮች። ለምሳሌ ኮንግረስ ኦፍ ቪየና በ1815 የቪየና ኮንግረስ የሚባለው ማለት ነው። ትራይድ ቱ ሪስቶር ኦልድ ሞናርኪስ ኤንድ ባላንስ ፓወር አፍተር ናፖሊዮን። ስለዚህ ናፖሊዮን የሚባለው ነው ልክ ይሄ ናሽናሊዝምን ያቀነቀነ ነው ይሄ ናፖሊዮን። ስለዚህ ኮንግረስ ኦፍ ቪየና ምንድነው ያደረገው? ትራይ ቱ ሪስቶር የኦልድ ሞናርኪስ። የኦልድ ሞናርኪ ማለት የድሮ ንጉሳዊ አስተዳደር ነበረ። ያ ንጉሳዊ አስተዳደር ይሻላል፣ አሁን እንደዚህ ዩናይት እንሁን፣ እኛ የበላይ ነን፣ እንደዚህ ሀያል ነን የሚለውን የማይደግፍ ኮንግረስ ነበረ ይሄኛው ማለት ነው። ዩኒፊኬሽን ኦፍ ኢጣሊ
ሌላው ኤቨንት ደግሞ ኢጣሊ በ1861 ዩኒፋይ የሆነችበት ወይም አንድነቷን ያስጠበቀችበት ነው እና ጀርመን ደግሞ 1871 ራሷን ያዋሃደችበት ነው። ዌር ድሪቭን ባይ ናሽናሊስት ሊደርስ። ናሽናሊስት ሊደርስ የሚባል ደግሞ ብሔራዊነትን የሚያቀነቅኑ ሊደሮች ናቸው፣ መሪዎች ናቸው። የጀርመንም የጣሊያንም የተለያዩ ፓወርፉል መሪዎች ምን ያደርጉ ነበረ ማለት ነው? ጣሊያንን አንድ አደረጉ። የጀርመኑም እንደዚሁ ጀርመንን አንድ እንድትሆን አደረጉ ማለት ነው። ሌላው የተከሰተ ደግሞ ኢምፔሪያሊዝም ነው። ዩሮፒያን ፓወርስ ኮምፒትድ ቱ ኮሎናይዝ አፍሪካ ኤንድ ኤሽያ። ስለዚህ ይሄ ናሽናሊዝም እየተስፋፋ ሲሄድ ጀርመን ራሷን ሀያል ስታደርግ፣ ጣሊያንም ራሷን ሀያል ስታደርግ፣ አንድ ስትሆን ስትዋሃድ ወደ የት እየሄዱ ሄዱ? አፍሪካንና ኤሽያን ምን ማድረግ? በቅኝ ግዛት መግዛት ማለት ነው። ስለዚህ በቅኝ ግዛት ሌላውን በቅኝ ግዛት መግዛትና የራስን ፓወር ከፍ የማድረግ ሂደት ነው የኢምፔሪያሊዝም የሚባለው ማለት ነው። ኮምባይኒንግ ካፒታሊዝምንና ናሽናሊዝምን ምን ማድረግ ነው? አንድ ላይ አዋህዶ ኢምፔሪያሊዝምን ፈጠሩ ማለት ነው። ምን ማለት ነው? ካፒታሊዝም ሀብትን ማካበት ነው። ባለሀብቶች፣ ትላልቅ ፓወርፉል የሆኑ የኢንዱስትሪ ባለቤቶች ሀያል የሆኑ ይሄዳሉ። ናሽናሊዝም ሲባል ደግሞ ለምሳሌ ኢጣሊን ብንወስድ ኢጣሊ እኛ ጣሊያኖች በቋንቋ በካልቸር እንዲሁም ደግሞ በሂስትሪ የምንመሳሰልን፣ ስለዚህ ሀያል እንሆን፣ አንድ እንሆን፣ ጣሊያንን ሀያል እናድርጋት፣ የዓለም ሁሉ የበላይ እናድርጋት የሚል መሪዎች ጣሊያንን ከፍ ሲያደርጉ ቀስ በቀስ ወደ የት የሄዱ? ኦኬ ለዚህ ኢንዱስትሪያችን እያደገ ሄደ፣ በካፒታሊዝም ከፍ እያልን ሄድን። ነገር ግን ለኢንዱስትሪያችን ግብዓት የሚሆን ጥሬ ዕቃ የለንም። ስለዚህ ጥሬ ዕቃ ለኢንዱስትሪ ግብዓት የሚሆን ከየት ነው የምናገኝ? ከአፍሪካ እና ከኤሽያ። ይህንን ጥሬ ዕቃ ደግሞ ለማግኘት ኮሎናይዝ እናድርግ፣ ቅኝ እንግዛ፣ ሄደን ያንን ሀገር እናስተዳድር። ስለዚህ ያላቸውን ሚነራል ያላቸውን ጥሬ ዕቃ ለኢንዱስትሪያችን ግብዓት እንጠቀመዋለን እና እኛ ሀያል እየሆን በሀብትም በሚሊታሪም ከፍ እያልን እንሄዳለን የሚል እና የራሳቸውን ከፍተኛ እንትን በካፒታሊዝም እና በናሽናሊዝም ከፍ ያደረጉበት ነው ይሄ ኢምፔሪያሊዝም የሚባለው ማለት ነው። ዚስ ቴንሽን ኤቨንቹዋሊ ሌድ ቱ ወርልድ ዋር ዘ ፈርስት ኢን 1914 ማለት ነው። በዚህ ምክንያት የመጀመሪያው ዓለም ጦርነት እንዲከሰት እንደ ሰበብ ሆኗል ማለት ነው። ይሄ ፊቸርስ ኦፍ ካፒታሊዝም፣ የካፒታሊዝም ፊቸር ምንድን ነው? ፊቸሩ ካፒታሊዝም ስንል ምን ብለናል? የግል ባለሀብቱ ሞር ኢንዱስትሪውን እያስፋፋ የሄደበት ሞር ባለሀብት የሆነበት ሂደት ነው ብለናል። ስለዚህ ካፒታሊዝም ኢመርጅድ አፍተር ፊውዳሊዝም። መጀመሪያ ፊውዳሊዝም ነበረ። ፊውዳሊዝምን አስወግዶ ነው ካፒታሊዝም የተተካ ማለት ነው። ስፔሻሊ ኢን ዌስተርን ዩሮፕስ and became dominant after the industrial revolution። ያው አፍተር ከኢንዱስትሪያል አብዮት በኋላ ነው ብለናል አይደል? ኢንዱስትሪ እየተስፋፋ ሲሄድ ኢንዱስትሪ ስንል ያው ድሮ በእጅ ይሰራ የነበረ የተለያየ ስራን በመሳሪያዎች በማሽኖች መስራት መጠቀም ነው የኢንዱስትሪ ስንል። ኢን 18th ሴንቸሪ ኢንግላንድ የት ነው የተጀመረ ኢንዱስትሪ? በዋናነት ኢንግላንድ ነች የጀመረችው ኢንዱስትሪን ማለት ነው። ስለዚህ የኢንዱስትሪ ሪቮልቭ እያደረገ ሲሄድ ካፒታሊዝም ዶሚኔት አደረገ ማንን? ፊውዳሊዝምን። ፊውዳሊዝም ሲባል ደግሞ ከዛ በፊት ጥቂት የመሬት ከበርቴዎች አሉ። ያው አግሪካልቸር ላይ ስለሆነ የነበረው ኢኮኖሚ፣ ስለዚህ ጥቂት የመሬት ባለሀብቶች ሌሎችን በጉልበት የሚያሰሩ ስሌቦችን ወይም ባሮችን በጉልበት የሚያሰሩ ነበሩ ማለት ነው። አንደር ካፒታሊዝም ሞስት ሚንስ ኦፍ ፕሮዳክሽን አር ፕራይቬትሊ ኦንድ። በቃ አብዛኛው ፕራይቬት ነው፣ የግል ባለሀብት ነበረ ፕሮዳክሽኑን ወይም ደግሞ ምርቱን የሚቆጣጠረው ባይ ኢንዲቪጁዋልስ ኦር ቢዝነስስ። ስለዚህ እንደ ቢዝነስ ወይም እንደ ግለሰብ ወይም እንደ ድርጅት ሆኖ በፕራይቬት ነበረ፣ በግል ባለሀብት ነበረ፣ ወይም መንግስት አይቆጣጠረውም ነበረ ማለት ነው። ዘ ኢንዱስትሪያል ሪቮሉሽን ብሮት ሜጀር ቼንጅስ። የኢንዱስትሪያል ሪቮሉሽን የኢንዱስትሪ አብዮት የሚባለው ትላልቅ ለውጦችን አስከትሏል ማለት ነው። ኒው ኢነርጂ ሶርስስ። ስለዚህ ኢንዱስትሪ ሲባል አዳዲስ የጉልበት አማራጮችን
ለምሳሌ ኮል ወይም ደግሞ የድንጋይ ከሰል እንዲሁም ስቲም የሚባሉትን ለኢንዱስትሪ ጉልበት ወይም ኤነርጂ ተጠቅሟል ማለት ነው። ኤንድ ዘ ፋክተሪ ሲስተም ሪፕሌስድ ሆም ቤዝድ ፕሮዳክሽን። ሆም ቤዝድ ፕሮዳክሽን ሲባል ቅድም እንዳልነው በእጅ የሚሰሩ የተለያዩ ስራዎች ነበሩ ከዛ በፊት። ለምሳሌ ሽመና ሊሆን ይችላል፣ ብረት መቀጥቀጥ ሊሆን ይችላል፣ ሸክላ ስራ ሊሆን ይችላል። እነዚህን ምን ማድረግ ሪፕሌስ ማድረግ በምን ሪፕሌስ ማድረግ በፋክተሪ በኢንዱስትሪ ትላልቅ ማሽኖችን በመጠቀም ለምሳሌ ልብስ በብዛት ማምረት፣ ሸክላ በብዛት ማምረት፣ ብረታ ብረትን በብዛት ማምረት የተጀመረበት ወቅት ነው ማለት ነው። ኢት ሌድ ቱ ራይዝ ኦፍ ኒው ሶሻል ክላስስ። ስለዚህ ይሄ ኢንዱስትሪ በጣም እየተስፋፋ ሲሄድ ጥቂት ባለሀብቶች ሀብታም እየሆኑ እና በስራቸው ደግሞ በርካታ ሰራተኞችን የጉልበት ሰራተኞችን እየቀጠሩ የሄዱበት ነው። ይሄ ሁለት ክላሶች ፈጥረዋል ብለናል። አንደኛ የኢንዱስትሪ ባለቤቶች፣ እነዚህ በርጄስ ይባላሉ። ዌልዚ ካፒታሊስት who own factories and capitals። ስለዚህ ኢንዱስትሪው የኢንዱስትሪ ባለቤቶች ትላልቅ ሀብታሞች በርጄስ ይባላሉ። ፕሮሌታሪያት የሚባሉት ደግሞ የሰራተኛው ክፍል በጉልበት የሚያገለግለው ነው ማለት ነው። ይህ ወርኪንግ ክላስ who sold their labor for wages። ስለዚህ ይከፈላቸዋል፣ የተወሰነ ደመወዝ አላቸው። ነገር ግን በጉልበታቸው ኢንዱስትሪ ውስጥ የሚያገለግሉት እነዚህ ፕሮሌታሪያት ይባላሉ ማለት ነው። ካፒታሊዝም ግሬው ዊዝ ፕሮፊት ፍሮም ትራንስ አትላንቲክ ትሬድ። ስለዚህ ንግድ እያደገ ሄደ። ስፔሻሊ ዘ ስሌቭ ትሬድ። ይሄ ስሌቭ ትሬድ ወይም ደግሞ የባሪያ ንግድ እና ፕላንቴሽን ኢኮኖሚክስ። ስለዚህ ፕላንቴሽን ወይም ደግሞ የእጽዋት ለምሳሌ ፕላንቴሽን ሲባል ከተን አይነት ነገር ማለት ነው። ሹገር ኬን፣ ከተን፣ ቶባኮ የሚባሉት ፕላንቴሽን ናቸው። ዚስ ዌልዝ ኦር ካፒታል ሄልፕድ ፈንድ ኤሮፒያን ኢንዱስትሪያል ግሮዝ። ስለዚህ እነዚህ የፕላንቴሽን እያደጉ መሄዳቸው ለምሳሌ ጥጥ ሲመረት ለኢንዱስትሪው ለልብስ ማምረቻ ኢንዱስትሪው ግብዓት ይሆናል ጥጥ አይደለ? ሹገርም እንደዛው የሹገር ኬን ወይም ሸንኮራ አገዳ ለሹገር ምርት እንደ ግብዓት እየሆነ ይሄዳል ማለት ነው። ኤግዛምፕል ሊቨርፑል ግሪው ሪች ፍሮም ስሌቭ ትሬድ። ስለዚህ ሊቨርፑል የምትባለው ከተማ ማለት ነው ፍሮም ስሌቭ ትሬድ በባሪያ ንግድ አድጋለች። ማንቸስተር ደግሞ ትሬድ ፍሮም ቴክስታይል ኢንዱስትሪስ። ማንቸስተር ደግሞ በቴክስታይል ኢንዱስትሪ የምትታወቅ ነበረች። የኢንግላንድ ከተሞች ናቸው ሁለቱም ማለት ነው። ካፒታሊስት ኢኮኖሚ ራንስ ኦን ዲማንድ ኤንድ ሰፕላይ። ስለዚህ ካፒታሊስቶች እነዚህ የፋብሪካ የኢንዱስትሪ ባለቤቶች የግል ባለቤቶች ምንድነው ፍላጎትና አቅርቦትን በዋናነት እነሱ ነበሩ የሚሉት ማለት ነው። ፍሪ ማርኬት ነፃ ገበያ ማለት ነው። ነፃ ገበያ ማለት ዋጋውን እንደፈለገ ከፈለገ በዝቅተኛ ዋጋ መሸጥ ይችላል፣ ከፈለገ ማስወደድ ይችላል። እንደ ፍላጎት ነው። ለምሳሌ አሁን በአሁኑ ሰዓት እኛ ሀገር ውስጥ ምንድን ነው ያለው? ፍሪ ማርኬት ወይም ደግሞ ሚክስድ እንለዋለን። ምን ማለት ነው? መንግስት የማይቆጣጠረው ማለት ነው። መንግስት ነጋዴውን በዚህ ዋጋ ሽጥ የማይለው ነው አብዛኛው። ይሄ ፍሪ ማርኬት ይባላል። ስለዚህ ነጋዴው ዋጋውን የሚያወርድና የሚያወጣው በምን አማካኝነት ነው? የሰው ፍላጎት ከፍተኛ ከሆነ እና የምርት እጥረት ከተፈጠረ ዋጋ እየተወደደ ይሄዳል። ኢንፍሌሽን የምንለው እየተከሰተ ይሄዳል። ምርት በብዛት ካለ ደግሞ ዋጋ እየቀነሰ ይሄዳል። ስለዚህ ይሄ ፍሪ ማርኬት ነው። ሊሚትድ ገቨርንመንት ኢንተርፈረንስ ማለት ነው። ስለዚህ በዚህ ወቅት በካፒታሊዝም ወቅት ማለት ነው ገቨርንመንት እንዳልኳቸው ነው በዚህ ዋጋ ሽጥ ዋጋ ይሄ ነው ብሎ ነጋዴውን ባለሀብቱን የማያዘዝበት ሊሚትድ ኢንተርፈረንስ ያለበት ምን ይባላል? ካፒታሊዝም እንለዋለን። ኢት ኮንትራስት ዊዝ ሶሻሊዝም ወይም ሶሻሊስት ወይም ኮማንድ ኢኮኖሚ ይባላል። የሶሻሊስት ተቃራኒ ነው ካፒታሊስት የሚባለው፣ ወይም ካፒታሊዝም የሶሻሊዝም ተቃራኒ ነው። ሶሻሊዝም ደግሞ መንግስት እያንዳንዷን ዋጋ ያወጣል። ስኳር በዚህ ያህል፣ ጨው በዚህ ያህል፣ ዘይት በዚህ ያህል፣ የድንች ምርት፣ የሽንኩርት ምርት እያንዳንዷን ምርት ዋጋ ይወጣለታል። ዳቦ በዚህ ያህል
የሚል እያንዳንዷ ምርት ዋጋ ትወጣለታለች። ዜን በዛ አማካኝነት ነጋዴው ሲሸጥ ኮማንድ ኢኮኖሚ ወይም የእዝ ኢኮኖሚ ይባላል ማለት ነው። ካፒታሊዝም ግን እንደዛ አይደለም። መንግስት ምንም ግብር ይሰበስባል ከነሱ፣ ከዛ ውጭ ነጋዴዎች እንደፈለጉም ያመርታሉ። ሊሚትድ የለውም። ከሶሻሊዝም ጊዜ ግን ለምሳሌ እኛ ሀገር በደርግ ጊዜ ደርግ ሶሻሊስት ነው የሚባለው ወይም ኮማንድ ኢኮኖሚን ነበር የሚከተለው ማለት ነው። እና ኢትዮጵያ ውስጥ 500 ሺህ እና ከዛ በላይ መሄድ አይቻልም። ከ500 ሺህ ብር በላይ አንድ ሰው ካለው ለሌላ ሰው ይወረስበታል ማለት ነው። ያ ማለት አንድ ሰው የፈለገው ያህል ቢሰራ ከ500 ሺህ ማለፍ አይችልም ማለት ነው። ስለዚህ በአሁኑ ሰዓት ግን ምንድነው አንድ ሰው ከ500 ሺህ አይደለም 500 ቢሊዮን ብር ቢኖረው ማንም የሚቆጣጠረው የለም ማለት ነው። እንደፈለገ ህንፃ ይሰራል፣ ያከራያል፣ ሌላ ህንፃ መስራት ይችላል፣ ሌላ ኢንዱስትሪ መክፈት ይችላል፣ ሌሎች መኪኖች መግዛት ይችላል፣ ቤት መግዛት ይችላል፣ እርሻ ማረስ ይችላል። ስለዚህ ያ ሁሉ ሀብቱ በቢሊዮን የሚቆጠር ልክ አሁን እንደምናያቸው እንደነ ሼክ አላሙዲን ትላልቅ ባለሀብቶች በቢሊዮን ብር ካፒታል ያላቸው እና ሌሎችም ትላልቅ የኢትዮጵያ ባለሀብቶች እንደ ካፒታሊስት እንደምንለው አይነት ናቸው ማለት ነው አሁን ያለንበት ወቅት። ምክንያቱም ፍሪ ኦፍ ገቨርንመንት ኢንተርፈረንስ ማለት ነው። ገቨርንመንት በዚህ ሽጡ፣ ይህን አምርቱ፣ እንደዚህ ያድርጉ ብሎ አይቆጣጠራቸውም። ያው እነሱ ግብር እንዲከፍሉ ያደርጋል። ስርዓት ይዘው እንዲነግዱ፣ እንዲሸጡ፣ እንዲለውጡ ያደርጋል። ከዛ ውጭ ግን አያዘዛቸውም ማለት ነው። ገቨርንመንት ኮንትሮልስ ፕሮዳክሽን፣ ዲስትሪቢዩሽን እና ፕራይስ የሚቆጣጠር ከሆነ ግን ኮማንድ ኢኮኖሚ ነው የሚባለው ማለት ነው። ኢን ጀርመኒ ኤንድ ኢጣሊ በዛ ወቅት ማለት ነው ጀርመን እና ጣሊያን ውስጥ ካፒታሊዝም ኤንድ ኢንዱስትሪያላይዜሽን ዌር ሊንክድ ቱ ሚሊታራይዜሽን ኤንድ ናሽናሊዝም። ስለዚህ በዛ ወቅት ጀርመን እና ኢጣሊ ካፒታሊዝም እና ኢንዱስትሪያላይዜሽን ሁለቱን አንድ ላይ አስተባብረው ወደ የት እየሄዱ ነበረ? ወደ ሚሊታሪዝም ወይም ሚሊታራይዜሽን እና ናሽናሊዝም። ሚሊታሪዝም ያው በሚሊታሪ መጠንከር ነው፣ ወታደራዊ አቅምን፣ መሳሪያዎችን። ያው ኢንዱስትሪ እየተስፋፋ ሲሄድ ኢንዱስትሪዎች ውስጥ የተለያዩ የሚሊታሪ መሳሪያዎችን ማምረት፣ የተለያዩ የሚሊታሪ መሳሪያዎችን ሲያመርቱ ደግሞ ናሽናሊዝም እንትን እያለ ይሄዳል ማለት ነው። ያ ማለት በጉልበት ሌላን ሀገር የመውረር፣ ሌላን ሀገር ሀያል ነኝ ብሎ የማሰብ ጉልበት የመለካካት እንትን እየጨመረ ሄደ ማለት ነው። ኮንትሪቢዩቲንግ ቱ ዘ ኮዝ ኦፍ ዘ ወርልድ ዋር ዘ ፈርስት፣ የመጀመሪያው የዓለም ጦርነት ተከሰተ ወይም ደግሞ አንዱ ኮዝ ነው ማለት ነው። ይሄ ናሽናሊዝም የሚባለው ኮሎኒያል ኮምፒቲሽን ተከስቷል ማለት ነው። ኮሎኒያል ኮምፒቲሽን ማለት እንግሊዝ እኔ እነዚህን ሀገራት ገዛለሁ ስትል ጣሊያን አይ እኔ ደግሞ እነዚህ ሀገሮች የኔ ናቸው የሚል በሀገራት መፎካከር ማለት ነው። ለምሳሌ በቅኝ ግዛት ጊዜ ምስራቅ አፍሪካን በብዛት ይዛ የነበረች ኢንግላንድ እና ኢጣሊ ናቸው ምስራቅ አፍሪካ ውስጥ። ለምሳሌ ኬንያ፣ ሶማሌ፣ ሱዳን የሚባሉ እኛ ሀገር ውስጥ እኛን ጎረቤት ሀገራት ለምሳሌ ኬንያ፣ ሱዳን እና ሶማሌ በእንግሊዝ ቅኝ ግዛት ስር ነበሩ። ጣሊያን ደግሞ ኢትዮጵያን መግዛት ትፈልግ ነበረ። ብዙ ሙከራ አድርጋለች እና በዛ ወቅት እንግሊዝ ኢትዮጵያን መያዝ ትፈልግ ነበር። ምክንያቱም ኬንያ እና ሶማሌን ሱዳን ይዛ ስለነበረ ያው እዚሁ ጎረቤት ደግሞ አንድ ላይ መጠቅለልም ስለምትፈልግ ስለነበረ ጣሊያን እና እንግሊዝ በጣም ይፎካከሩ ነበረ። ኮምፒቲሽን ነበረ ማለት ነው። እኔ ኢትዮጵያን እገዛለሁ ወይም ደግሞ ኢትዮጵያን እኔ አስተዳድራለሁ በሚል የምታስታውሱ ከሆነ እንዲያውም ሁለተኛው የጣሊያን ወረራ ተብሎ የሚታወቀው ከብዙ የአድዋ ጦርነት፣ ያው በአድዋ ጦርነት ጊዜ ኢትዮጵያ ጣሊያንን አሸንፋለች። ጣሊያን ኢትዮጵያን ወራ በኮሎኒ ወይም ደግሞ በቅኝ ግዛት ለመያዝ በመጣችበት ወቅት በአድዋ ላይ ተሸንፋ ተመልሳለች። ዜን 40 ዓመት ከተዘጋጀች በኋላ ድጋሚ መጣ ኢትዮጵያን ወረረች እና የኢትዮጵያን ማስተዳደር ስትጀምር እንግሊዞች ጣሊያንን ከኢትዮጵያ እንድትወጣ ያው አግዘዋል ይባላል። ለምንድን ነው እንዳልኳችሁ በዛ ወቅት እንግሊዝ ሶማሌን ይዛ ስለነበረ እንዲሁም ሱዳንን፣ ኬንያን ዜን በዚሁ የኢትዮጵያን የተለያዩ ፓርቶች መያዝ ትፈልግ ነበረ እንግሊዝ። በዛ ምክንያት ጣሊያን ከኢትዮጵያ እንድትወጣ የኢትዮጵያ አርበኞችን በሆነ ያህል አግዘዋል እንግሊዞች ማለት ነው።
ስለዚህ ይሄ ኮሎኒያል ኮምፒቴሽን የምንለው ለዛ ነው። ኤክሰርሳይዝ 1.1 እዚህ መጽሐፋችሁ ላይ ያለ ኤክሰርሳይዝ ነው። መልቲፕል ቾይዝ ነው። ቹዝ which one of the following is the first European country to be industrialized? የትኛው ሀገር ነው ቀድሞ ኢንዱስትሪላይዝድ የሆነው ወይም በኢንዱስትሪ ያደገ? ኤ ፍራንስ፣ ቢ ቤልጅየም፣ ሲ ጀርመን፣ ዲ ኢንግላንድ። ኦኬ ኢንግላንድ ነው አይደለ? ኢንግላንድ የመጀመሪያዋ ሀገር ነች። ሶ ኢንግላንድ was the first European country to industrialize in the late 18th century due to its rich coal and iron sources. የብረትና የኮል ወይም የድንጋይ ከሰል ሶርስ ስለነበራቸው ቀድመው ያደጉ ናቸው በኢንዱስትሪ ማለት ነው። አክሰስ ቱ ዋተር ዌይስ ኤንድ ኢኖቬሽን ኢን ቴክስታይል ማኑፋክቸሪንግ ማለት ነው። ነምበር 2 the two social classes formed as a result of the industrial revolution where የኢንዱስትሪያል ሪቮሉሽን ጊዜ ሁለት ክላሶች ተፈጥሮ ነው ብለናል። ሰራተኛውና አሰሪው ወይም የኢንዱስትሪ ባለቤቱና የጉልበት ሰራተኛው ያለው ማለት ነው። ኤ the peasantry and the feudal lord, B the capitalist and the bourgeois, C the proletariat and the capitalist, D the feudal lord and the bourgeois። ስለዚህ ሁለት ክላሶች የትኞቹ ናቸው? ሲ አይደለ? ሲ ፕሮሌታሪያት ኤንድ ካፒታሊስት ማለት ነው። ካፒታሊስት የሚባሉት እና ፕሮሌታሪያት የሚባሉት ናቸው ማለት ነው። ኢንዱስትሪ ሪቮሉሽን ክሬትድ ዲቪዥን ቢትዊን ዘ ኦነርስ ኦፍ ዘ ፋክተሪስ። የፋክተሪ ባለቤቶች ካፒታሊስት ይባላሉ ወይም ቦርጄስ ይባላሉ። ኤንድ ዘ ወርኪንግ ክላስ የሚባሉት ደግሞ ሰራተኛ ክላሱ ምን ይባላል? ፕሮሌታሪያት ይባላል ማለት ነው። ከላይ ያሉት ኤ ላይ ያሉት ለምሳሌ ፔዛንታሪ እና ፊውዳል በፊውዳል ጊዜ የነበሩ ናቸው። ካፒታሊስት እና ቦርጄስ ያው ተመሳሳይ ነው። ካፒታሊስት ኦር ቦርጄስ ነው አይደል የሚባለው። ስለዚህ እነዚህ ተመሳሳይ ክላሶች ናቸው። ዲ ላይ ያለው ፊውዳል ሎርድ እና ቦርጄስ እንደዚሁ በፊውዳል ጊዜ የነበረ ነው ማለት ነው። ሶ ፔዛንታሪ ኤንድ ፊውዳል ሎርድስ የምንላቸው ፊውዳል ሲስተምን ነው፣ ኖት ኢንዱስትሪያል ሶሳይቲስ። ካፒታሊስት ኤንድ ቦርጄስ ቦዝ ተርምስ አር ዘ ኦነርስ ዘ ሴም ማለት ነው፣ ኖት ወርከርስ። feudal lord and bourgeois, feudal lords lost their economic power during industrialization። ስለዚህ የፊውዳል ሎርድ እና ቦርጄስ የሚባለው በኢንዱስትሪያል ጊዜ አልነበረም ማለት ነው። ፊውዳሎች ኦልሬዲ ተወግደው ካፒታሊስት የተተካበት ወቅት ስለነበረ ማለት ነው። ኦኬ ነምበር 3 ሶስተኛው ጥያቄ which of the following is not a characteristic of capitalism? የካፒታሊዝም ካራክተሪስቲክ ያልሆነው ካፒታሊዝም ስንል ምን ብለናል? ፕራይቬት ኦነርስ የነበሩበት ነው ብለናል። ኢንዱስትሪዎች የተስፋፉበት፣ ትላልቅ ባለሀብቶች ሞር ባለሀብት ሀብታም የሄዱበት ወቅት፣ የጉልበት ሰራተኞች ደግሞ ስራ ኢንዱስትሪ ውስጥ የሚሰሩበት ወቅት ነው። ይህ ካራክተር ያልሆነው የትኛው ነው? ኤ ፕሮፊት ማክሲማይዜሽን፣ ቢ ፐብሊክ ፕሮፐርቲ፣ ሲ ማርኬት ኢኮኖሚ፣ ዲ ኮምፒቲሽን። ያልሆነ የትኛው ነው? ፐብሊክ ፕሮፐርቲ ነው። ፐብሊክ ፕሮፐርቲ ማለት የህዝብ ሀብት ማለት ነው። የህዝብ ሀብት የሚባል የለም፣ የግል ነው። በጣም ሀብታም እየሆነ የሄደበት ወቅት ነው ይሄ ካፒታሊዝም ወቅት ማለት ነው። ሶ ካፒታሊዝም ኢዝ ቤዝድ ኦን ፕራይቬት ኦነርሽፕ፣ ፕራይቬት ወይም የግል ባለሀብት ማለት ነው። ፕሮፊት ሞቲቭ፣ ትርፍ ላይ የተመሰረተ ነው። ትርፍ ነው በቃ በትርፍ ላይ ሌላ ትርፍ ለማግኘት የሚደረግ ጥረት ነበረ። ፍሪ ማርኬት፣ ፍሪ ማርኬት ማለት ሲፈልጉ ይቀንሳሉ፣ ካልፈለጉ ደግሞ ጨምረው ዋጋ ይሸጣሉ። ኮምፒቲሽን ነበረ። አንዱ ባለሀብት ከሌላኛው ጋር በትንሽ ብር ካቀረበ ያኛው ደግሞ ከዛ ቀንሶ ሞር ለመሸጥ ኮምፒቲሽን ውድድር ነበረ። ፐብሊክ ፕሮፐርቲ የሚባለው በዋናነት በሶሻሊዝም ወይም ወቅት ነበረ። ስለዚህ ኮሚኒዝም ወይም ሶሻሊዝም ሲባል ኮማንድ ኢኮኖሚ ነው። ፐብሊክ ፕሮፐርቲ ነበረ፣ የህዝብ ነበረ። ብዙ ጊዜ ለህዝብ ነበረ ትኩረት የሚሰጠው ማለት ነው። መንግስት ጣልቃ ይገባል፣ ለዚህን ዋጋ ሽጡ፣ ይህን እንደዚህ አድርጎ እንደዚህ አምርቱ እያለ የሚቆጣጠርበት ነው የሶሻሊዝም ወይም ኮሚኒዝም የሚባለው።
ፕሮፊት ማክሲማይዜሽን ዋና እንትኑ የካፒታሊስት ማርኬት ኢኮኖሚ ያው ኮር ፊቸር ኦፍ ካፒታሊዝም ነው። ጉድስ ኤንድ ሰርቪስ አሎኬትድ ባይ ማርኬት ፎርሰስ በገበያ ነው የሚወሰን ማለት ነው። ገበያው ፍላጎት ካለ ዋጋ ይጨምራል፣ ፍላጎት ከሌለ ዋጋ ይቀንሳል ነው። ኮምፒቲሽንም ነበረ ማለት ነው። ፎር ኤፊሽንሲ ኤንድ ኢኖቬሽን ኢን ካፒታሊዝም ውድድር ነበረ ማለት ነው። ኦኬ አራተኛው ጥያቄ which of the following is correct about capitalism? ስለ ካፒታሊዝም ኮሬክት የሆነው ትክክል የሆነው የትኛው ነው? It is a system in which the government controls the entire business. B, the economic system in which factories are owned by the working class. C, a system guided by command economy and controlled by government. D, a system where productions are privately owned and operated for profit. ስለዚህ የትኛው ነው የካፒታሊዝም እንትን የነበረው? ዲ it's a system where production are privately owned and operated for profit ማለት ነው። ስለዚህ ፕራይቬት ነው፣ በፕራይቬት ወይም በግል ካምፓኒ የተያዘ ነበር፣ ፕራይቬት ኦውንድ ነበረ ማለት ነው። ኤ ለምሳሌ ኤ ላይ ያለው ምርጫው ምንድነው? ሲስተም ኢን ዊች ገቨርንመንት ኮንትሮልስ። ገቨርንመንት ኮንትሮል አያደርግም በካፒታሊዝም ጊዜ። ገቨርንመንት ኮንትሮል የሚያደርግ በምንድን ነው ብለናል? በኮሚኒዝም ወይም በሶሻሊዝም ጊዜ ማለት ነው። ኮሚኒዝም ወይም ሶሻሊዝም። አን ኢኮኖሚክ ሲስተም ኢን ዊች ፋክተሪስ አር ኦውንድ ባይ ዘ ወርኪንግ ክላስ። በወርኪንግ ክላስ አይደለም የተያዘው፣ በፕራይቬት ካምፓኒ ነው። ኤ ሲስተም ጋይድድ ባይ ኮማንድ ኢኮኖሚ ኤንድ ኮንትሮልድ ባይ ዘ ገቨርንመንት። ስለዚህ በገቨርንመንት ኮንትሮል የሚደረገው ካፒታሊዝም አይደለም ማለት ነው። ኦኬ ስለዚህ በዚህ መልኩ ጥያቄዎቹን ጨረስን ማለት ነው። እስካሁን ባሉት ቱቶሪያልስ እና ጥያቄዎች ዙሪያ አስተያየት ካላችሁ ኮሜንት ላይ ጻፉልን። የዛሬውን ፓርት 2 በዚሁ ጨርሰናል። ፓርት 1 በጥያቄ መልክ የተሰራ በርካታ ጥያቄዎችን 70 አካባቢ ጥያቄዎች የተሰሩበት እዚሁ የዩቲዩብ ቻናል ላይ አለ። እሱን ማየት ትችላላችሁ። ፓርት 1 ዜን ፓርት 3 4 እና ሌሎችም የትምህርት አይነቶችን እንቀጥላለን። ከ9ኛ እስከ 12ኛ ክፍል በተለይ ለኢንትራንስ ኤግዛም እንዲሁም ደግሞ ለክፍላቸው የፈተና ዝግጅት በርካታ ጥያቄዎችን እያሰራን እንዲሁም ደግሞ ሞዴል ኤግዛሞችን እያዘጋጀን እንገኛለን። ከዚህ በፊት የተፈተኑ የ12ኛ ክፍል ተማሪዎች የእኛን የዩቲዩብ ቻናል እንዲሁም ደግሞ ሞዴል ኤግዛሞችን ፕራክቲስ እያደረጉ የነበሩ ልጆች ጥሩ ውጤት እንዳመጣችሁ አይተናል። ይሄ ጥሩ ውጤት ደግሞ ለሚቀጥሉት ሌሎች ተማሪዎች የተሻለ እንድንሰራ ጥሩ መነቃቃት፣ መነሳሳት ሆኖናል። ስለዚህ እናንተም ለዚህ የዩቲዩብ ቻናል አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ ያደርጋችሁ ቤተሰቡ አብረን እንቀጥላለን። በሚቀጥለው በሌላ ቶፒክ እስከምንገናኝ ሰላም ሆኑ።